ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁ እኔ በጣም አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 24 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ጥቃትና ድል፣ የታሰሩ ጋዜጠኞችና ዓለም አቀፍ ጥሪው፣ የፋኖ ቃል አቀባዮች ተቃውሞ፣ የደቡብ ሱዳን ወረራና ዓለም አቀፉ ዘገባ፣ አዲስ አበባና ራስን ማጥፋት፣ የግል እስር ቤትና የሙሴቬኒ ልጅ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በዘመቻ አንድነት 45ኛ ቀን የአማራ ፋኖ በጎጃም በ5 ግንባሮች ያደረጋቸውን ውጊያዎች ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀቱን አስታወቀ። የአማራ ፋኖ በጎጃም በዘመቻ አንድነት 45ኛ ቀን ዛሬ ሚያዝያ 24 ቀን 2017 ዓ.ም በሰጠው መረጃ በተለያዩ 5 ግንባሮች የተደረጉ ውጊያዎችን ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። 5ኛ ክፍለ ጦር ወንበርማ ብርጌድ በሻለቃ አብራራው እየተመራ ከሌሊቱ 12 ሰዓት ጀምሮ ሸንዲ ከተማ ዘልቆ መግባት ጠላትን በቦምብ ጭዳ አድርገው በጨበጣ ውጊያ ጭምር ከፍተኛ ተጋድሎ ማድረግ እስከ 3 ሰዓት ድረስ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀታቸውን፣ በቁጥር ያልታወቀ ጠላት ኃይል ሲደመሰስ የነፍስ ወከፍ መሳሪያዎች መማረካቸውን፣ በሺ የሚቆጠሩ ተተኳሾች በምርኮ መገኘቱን አስታውቋል። በሌላ ግንባር አዴት ከተማ ላይ ሊደረግ የነበረው የብልጽግና ስብሰባ በፋኖ የተጠና እርምጃ የሻለቃ ንሙት ያዛቸው ብርጌድ አባላት ተኩስ በመክፈት የአብይን ተላላኪዎች እቅዳቸው እንዲከሽፍና በተለያዩ አቅጣጫዎች እንዲፈረጥጡ ማድረጉም ተገልጿል። በጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድም አንደኛ መብረቅ ሻለቃ ከዳንግላ አዲስ ቅዳም በፓትሮል ሲጓዝ በነበረ ጠላት ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ከ15 በላይ ጠላት ኃይል ሲደመሰሱ በዘሪውን 13 ፋኖ በወሰደው እርምጃ ጠላትን ዶግ አመድ ማድረግ መቻሉን አስታውቋል። የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻዩ በ5ቱም ግንባሮች የነበሩ አውደ ውጊያዎችን ተከትሎ የተወሰዱ ወታደራዊ እርምጃዎችን በዝርዝር ተጨማሪ ማብራሪያ ሰጥቷል። በዚህም ቀድሞ አብሪ በነበረ ፓትሮል ላይ እርምጃው የተወሰደ። አብሪው ፓትሮል ከፊት ሄዶ ከኋላ ሎጂስቲክም ሌላም አመራርም ሊጫን ታስቦ ነበረ። ፓትሮሉ ሲመታ 15 ሰው ሲደመሰስ 13 ሰው እንደዚሁ ቁስለኛ ሲሆን በአጠቃላይ ጉዞም ተስተጓጉሏል። ጭኖት የነበረው በርከት ያለ ኦራል ኮንቮይ መኪናም እንደዚሁ መንገዱን አቁሟል። ቀጠናውንም ሙሉ በሙሉ መቆጣጠር ተችሏል። ይሄም አስደናቂው የዛሬ የዘመቻ አንድነት ገድል ነው። አራተኛው ጃዊ መተከል 4ኛ ክፍለ ጦር እንግዲህ ይሄ በአማራ ፋኖ በጎጃም የ4ኛ ክፍለ ጦር በረሃማውን የመተከል ክፍል የጃዊ ክፍል የሚሸፍን በርከት ያለ ቀጠና ያለውና እጅግ በጣም በቁጥር የበዛ የሰው ኃይልና ተዋጊ እንዲሁም መሳሪያ ያለበት ወገን በአስተማማኝ ሁኔታ ያለበት ቀጠና እንደመሆኑ መጠን በየጊዜው በትንሽም በብዙም ኃይል በተስቦ መምታት ስልትም በፈጣን ማጥቃትም በከበባ ማጥቃትም ስልት በርካታ ጠላት የሚደመስሰው ይህ ክፍለ ጦር ዛሬም እንደዚሁ ከጃዊ ደረቅ ወንዝ ድረስ እንዲገባ ከተፈቀደለት በኋላ ጠላት ጥበበኛው የበረሃው መብረቅ በዛሬው ዕለት እንደዚሁ ጠላትን አከርካሪውን በመምታት እጅግ በጣም ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በዚህም ምሽግ ቆፍሮ የነበረ ጠላት ከምሽጉ እየወጣ ጭምር ወደ ወርቅ ሜዳ እና ወደ ሌሎች ከተሞች እንዲሮጥ ተደርጓል። በዚህ 14 የጠላት ኃይል በአስክሬን ማለት ነው መንገድ ለመንገድ ወድቆ ተገኝቷል። እንግዲህ አሁን የእነ አብይ አህመድ ወራሪ ኃይል 14 አስክሬን ጣለ ማለት ምን ያህሉን ተሸክሞታል፣ ምን ያህሉ ሸክፎታል፣ ምን ያህሉን አስክሬንና ቁስለኛ ይዞ ሄዷል የሚለውን በአእምሯችሁ አስቡት። አሁን ካለው ሁኔታ አንጻር ከባድ ምትን የደረሰበት አስክሬን ጥሎ አይሄድም። ብዙ ጊዜ አስክሬን ጥሎ የሚሄድበት አስገዳጅ ሁኔታ ግን እጅግ በጣም ከባድ ምት ሲደርስበትና ራሱን መከላከል በማይችልበት ደረጃ ሲደርስ ነው ይሄን የሚያደርግ። በዚህም ይሄ ገድል ተሰርቷል ዛሬ በ4ኛ ክፍለ ጦር ማለት። 5ኛው እንግዲህ ቀንጌታ የፍታይ ንጉስ የክፍለ ጦር ቀስተ ደመና ብርጌድ ነው። ደብረ ኤልያስ ከተማ በመግባት ጠላትን እንደዚሁ ምሽግ ላይ የነበረውን ጠላት ማንኮታኮት ተችሏል። በዚህም በተደረገ አውደ ውጊያ ደብረ ኤልያስ ያው እንደሚታወቀው ረጅም ጊዜ በወገን እጅ የነበረ ብዙ ወገን ዋጋ የከፈለበት መራራ ትግል የተካሄደበት የድርጅታዊ አስተላለፍ ለውጥም በነበረበት ሰዓት ጭምር ከባድ ዋጋ የተከፈለበትና ንጹሃን ጭምር የተጎዱበት ቀጠና እንደመሆኑ መጠን ጀግኖች የቀስተ ደመና ብርጌድ አባላት በልህና በቁጭት ነው የሚዋጉት። እጅግ በጣም ገድለኞች ናቸው፣ ጀግኖች ናቸው። በዛሬው ዕለትም እዚያው ደብረ ኤልያስ ከተማ ውስጥ በመግባት ወረዳው ከተማ ላይ መሽጎ የነበረውን ጠላት ምሽግ አድርገውታል። ሌላውና የመጨረሻው 6ኛው በአማራ ፋኖ በጎጃም በሳሙኤል አወቀ 9ኛ ክፍለ ጦር አረንዘው ጎንቻ ብርጌድ በዛሬው ዕለት ጠላት ከጉንዶይን ወጥቶ አርብ ገበያ ወደ ተባለች ከጉንዶይን 6 ኪሎ ሜትር ርቀት ላይ ወደምትገኝ ከተማ ለመሄድ ጥረት አድርጎ ነበረ። በዚህም የአረንዘው ጎንቻ ብርጌድ አባላት ደፈጣ
ደፈጣ መንገድ ላይ በመጣል ባደረጉት ኦፕሬሽን 13 የጠላት ኃይል ሲደመሰስ 5 የጠላት ኃይል ቁስለኛ አድርገው ወደ አካባቢውም ሳይደርስ ተመልሷል። በዚህም የሻለቃ ምክትል ኦፕሬሽናል መሪው እና የሻለቃ ኦፕሬሽናል መምሪያ ኃላፊው ሁለቱ አብረው ተደምስሰዋል። አመራሮች ማለት ነው። ይህን እየመሩ የሄዱት ማለት ነው። በአጠቃላይ 2 አመራርና 13 እግረኛ ሲደመሰስ 5 ቁስለኛ በማድረግ ከግንዶይን ከተማ 76 እና 7 ኪሎ ሜትር መካከል የምትገኘውን አርብ ገበያን ሳይቆጣጠር አስክሬንና ቁስለኛ ጭኖ ተመልሶ ወደ ግንዶይን ከተማ ገብቷል። በአጠቃላይ የአማራ ፋኖ በጎጃም በዛሬው ዕለት በዘመቻ አንድነት በጠላት ላይ ያደረሰው ቁሳዊና ሰብአዊ ኪሳራ ይህን ይመስላል። አመሰግናለሁ። በኢትዮጵያ ለወንጀላቸው የታሰሩ ጋዜጠኞች በአስቸኳይ እንዲፈቱም ተጠየቀ። መስዋዕትነትም የከፈሉ ጋዜጠኞችም ሊታወሱ ይገባል ተባለ። በኢትዮጵያ የጋዜጠኞች መብትም አያያዝ ማሽቆልቆሉ ዓለም አቀፉ ተቋም አሳሰበ። በነገው ዕለት በዓለም ላይ የሚከበረውን የዓለም የሚዲያ ቀን ምክንያት በማድረግ የሂውማን ራይትም ሶሊዳሪቲ እና የአማራ ማህበር በአሜሪካ ባወጡት የጋራ መግለጫ ያለ ፍርድ ቤትም ትዕዛዝ በማንነታቸው ብቻ ታድነው ለእስራትም ለግዞትና ለመከራ የተዳረጉም ጋዜጠኞችም ትኩረት ሊሰጣቸው እንደሚገባም ገልጸው እነዚህ ኢትዮጵያዊ ዜጎችም ጓንታናሞ ተብሎ በሚጠራው አዋሽ 40 ወታደራዊ ካምፕም ቂሊንጦ እስር ቤቶች ውስጥ እየማቀቁ የሚገኙ ጋዜጠኞችና የሙያ ባለሙያዎችም በአስቸኳይ እንዲለቀቁ ሲሉም ጥሪ አቅርበዋል። ዛሬም በእንግሊዟም ሎንዶን ከተማ በሰሜናዊ ሎንዶን በሚገኘው የአንጋፋው የጋርዲያን ጋዜጣ ቢሮ ፊት ለፊት በተደረገ የሰላማዊ ሰልፍ 11 ዓለም አቀፍ ጋዜጠኞች በትልቅ ግድግዳ ላይ ስማቸው የተለጠፈ ሲሆን ኢትዮጵያን ጋዜጠኞችም አባይ ዘውዱም፣ ጎበዜ ሲሳይ፣ ገነት አስማማው፣ ተመስገን ደሳለኝ፣ ዳዊት በጋሻው፣ መዓዛ መሐመድ፣ መስከረም አበራም፣ ታዲዮስ ታንቱም ለከፈሉትና እየከፈሉት ላለው መስዋዕትነት ዛሬም ሆነም ነገም አይረሱም ተብሏል። በተያያዘ ዜና ዓለም አቀፉ የድንበር የለሽም የጋዜጠኞች ማህበር ሪፖርተር ሳን ፍሮንቲር ዛሬ ባወጣው መግለጫ በኢትዮጵያ ሀሳብን በነጻ የመግለጽና የጋዜጠኞች ሁኔታ እያሽቆለቆለ መምጣቱን ገልጾ ባለፈው ዓመት 141ኛ ደረጃ ላይ የነበረችው ኢትዮጵያ 5 ጋዜጠኞችን በማሰር በርካታዎችን ለስደት በመዳረግ በ4 ነጥብ ማሽቆልቆሏን ገልጾ በድርጅቱ ከሰፈሩ 180 የዓለም አገራት መካከል ጎረቤት ኤርትራ በመጨረሻው ደረጃ ላይ አስፈሯታል። ለጋዜጠኞች ምቹ የተባለችው የስካንዲኔቪያ አገር ኖርዌይ ስትሆን ልዕለ ኃያሏ አገር አሜሪካም በ57ኛ ደረጃ ላይ እንደምትገኝ ሪፖርተር ሳን ፍሮንቲር ባወጣው ዓመታዊ መግለጫው ላይ ጠቅሷል። የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት 45ኛ ቀን በተለያዩ ግንባሮች የወሰደ ያለው ወታደራዊ እርምጃ ተጠናክሮ መቀጠሉን አገዛዙ በመሬት ዝርፊያ ላይ ጭምር መሰማራቱና በዚህ ተግባር ላይ ለተሳተፉ የመጨረሻ ማስጠንቀቂያ ሰጥቷል። የአማራ ፋኖ በወሎ በቀጠለው ዘመቻ አንድነት 45ኛ ቀን ዛሬም በተለያዩ የወሎ ግንባሮች ላይ ከፍተኛ ወታደራዊ ድል መቀዳጀቱን አስታወቀ። የአማራ ፋኖ በወሎ ቤት አማራ ዛሬ ሚያዝያ 24 ቀን 2017 ዓ.ም እንዳስታወቀው የንጉስ ሚካኤል ኮር በተለያዩ ግንባሮች እየወሰዳቸው ያሉ ወታደራዊ እርምጃዎች ከትላንት እስከ ዛሬ ተጠናክረው መቀጠላቸውን አስታውቋል። በሌላ ግንባር በምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 2ኛ ሻለቃ ትላንት ሚያዝያ 23 ቀን 2017 ዓ.ም ጉባላፍቶ ወረዳ ሐራ ከተማ አካባቢ ልዩ ስሙ ላስቴ ቢቲሞ በር ሬሽን አጅበው ይንቀሳቀሱ በነበሩ ወዳደር ሚሊሻዎች ላይ በፈጸሙት ድንገተኛ ጥቃት 11ዱን በመደምሰስ ቀሪውን በማቁሰል ታላቅ ድል መቀዳጀታቸውን ጭምር አስታውቋል። በሌላ በኩል ያገዛዙ ተላላኪ ባለስልጣናት የመሬት ወረራና ዝርፊያቸውን በራያ ቆቦ ጭምር አጠናክረው መቀጠላቸውን በዚህ ሂደት ውስጥ ለተሳተፉ የመጨረሻ ማስጠንቀቂያ መስጠቱን የአማራ ፋኖ በወሎ ቤት አማራ ዛሬ ሚያዝያ 24 ቀን 2017 ዓ.ም በህዝብ ግንኙነት ኃላፊው ፋኖ አበበ ፈንታው በኩል በሰጠው ተጨማሪ ማብራሪያ ገልጿል። ምዕራብ ወሎ ቀጠና ንጉስ ሚካኤል አሊኮር ትናንትናም ዛሬም ውጊያ ያለባቸው ቀጠናዎች አሉ። እንደዚሁ ያላለቀበት ሁኔታ ስላለ ካለው ከትግሉ ሁኔታ አንጻር ተጋድሎቹ እንዳለቁ መረጃዎችን የምናደርሳችሁ ይሆናል። ሌላኛው ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር እንደዚሁ በጉባላፍቶ ወረዳ ወደ አፋር ድንበር አካባቢ ሐራ ከተማ አለች። ያው ወደምታው ለአፋር በቅርብ ቦታ ያለ በተለይ ያገዛዙ የፖለቲካና የወታደር ከፍተኛ አመራሮች ጄኔራሎች ጭምር መቀመጫ የሎጂስቲክ በተለይ የተኳሽ መድፎች ምናምን ከጎልዲያና ቆቦ አካባቢ እንደዚሁም ከመርሳም ዙሪያ ጭምር እየሸሹ የሚቀመጡበት ቦታ ነው ሐራ ከተማ። ከሱ በቅርብ ርቀት ላይ አሳምነው ክፍለ ጦር 2ኛ ሻለቃ በውስን አባላቶቹ ማለት ነው
እዛ አካባቢ ሎጅኖ ይንቀሳቀስ የነበረ የአገዛዙ ዙፋን ጠባቂ ሰራዊት አባላቶችና በተለይ ደግሞ ባለፉት ጊዜያቶች በጣም በበርካታ ጊዜ በፍጹም ትዕግስት ያለመሰልቸት ህዝባቸውን ዘር ማጥፋት እየተፈጸመበት ካለው ህዝባቸው ጎን እንዲቆሙ ሲለመኑ የነበሩ ሚሊሻዎች እንግዲህ በሆዳቸው የወደቁና በአገዛዙ ካድሬዎች ፕሮፓጋንዳ የተሸነፉና በሆዳቸው የወደቁ ሚሊሻዎች ቢለመኑ እምቢ ብለዋል። ለዚህም ትላንትና በአሳምነው ክፍለ ጦር ሁለተኛ ሻለቃ በጣም ከባድ የደፈጣ ጥቃት በመፈጸም በርካቶቹ ሙሉ ለሙሉ ሙት የሆኑበት ሁኔታ የፈጠረበት ሁኔታ አለ። ምንም ቁስለኛም የተረፈ አይደለምና 11 እና ከዛ በላይ ሚሊሻዎች የተደመሰሱበት ሁኔታ አለ። አሁንም ደፈጣ ጥቃቶቹ ተጠናክረው የቀጠሉበት ሁኔታ ነው ያለው። አገዛዙ በተለይ ክረምት ከመግባቱ በፊት የአየር ሁኔታውን በዳመናና በዝናብ ከመከለሉ በፊት የድሮን የጀት ጥቃቶችን ከላይ ከታች ደግሞ በእግረኛ በመካናይዝድ ምር የተደገፈ የማጥቃት እቅዳለው። እቅዶቹ ቀድመው እየተበላሹበት እቅዱን ስናበላሽበት ደግሞ እንደምታውቁት ሳምንትም 15 ቀንም እስከ ወር ድረስ የሚበላሽበት ሁኔታ አለና ከሚያዚያ 1 ጀምሮ የማጥቃት እቅድ ነበረው። እንደምታስቡት አሁንም እስከ ሚያዚያ 30 ሚል እቅድ ነበረው። አሁን ደግሞ ሚያዚያ 24 ላይ እንገኛለን። የሚቀጥል አይደለምና የሆነ ሆኖ እኛ ሙሉ ዝግጅት አድርገን እየጠበቅን ያለንበት ሁኔታ አለ። በሁሉም ቀጠናዎች ትንቅንቆችና ተጋድሎች እንደቀጠሉ ናቸው። አሁንም ሌላው ከመሬት ወረራ ጋር በሰሞኑን በወልዲያ በኮምቦልቻና ደሴ አካባቢ በተለይ ኮምቦልቻ የጠቀስንበት ሁኔታ አለ። እንደ አማራ ፋኖ በወሎ ቤት አማራ ቀጠና ማለት ነው። አሁንም ከፍተኛ የመሬት ወረራና ዘረፋ ያለበት በክልሉ ቁንጮ ላይ የሚገኘው ቆቦ ከተማ አሁንም የአዲስ የከተማ ቦታ የቤትሪያ ቦታ ምሪት በሚል ለዘረፋ የተዘጋጀበት ሁኔታ አለ። ገበሬውን ባልገባው ነገር እንዳይገባ የሚል መልእክት ያስተላልፍን ያለንበት ሁኔታ አለ። ከአሁን በፊት የተመሩ ምሪቶች የተቋማቶች ሳይቀሩ የተሸጡበትና ለውጊያ ለዚህ ለህዝባችንን ለመጨፍጨፍ የዋሉበት ሁኔታ አለ። አሁንም እሱንም ተጨማሪ አድርጎ ለመጠቀም በነገው ዕለትም ከሰሞኑ በተለይ በነገው ዕለት መሬት ለመምራት ገበሬውንም በማስገደድ አልመራም ያለውን ደግሞ ያለማበትን ልማት ማንጎውንም ጭምር እንነቅልብሃለን ሌላም በማስፈራራት እንግዲህ መሬት በግድ ገበሬውን ትመራለህ ታስረክባለህ በሚል በመከላከያ በብረት ለበስ ምር እየታገዘ በግድ እንመራለን የሚል ቃል ያለ ከዚህ ጋር ማለታቸው አካላት እንዲያሩና ከዚህ ድርጊታቸው እንዲቆጠቡ በተደጋጋሚ ናገርንበታለን። ወዳደር ገበሬዎች ካገዛዙ ጋር ሆነው ተጠቃሚ የሆኑና ባለሀብቶች ህገወጥ ደላላዎች እና ያገዛዙ ሹማምንቶች በዚህ የመሬት ወረራ እየተሳተፉ ያሉበት ሁኔታ አለ። ነገም ለመምራት ጥረት እያደረጉ ያሉበት ሁኔታ ነው ያለው። በዚህም አስፈላጊውን እርምጃ ሁሉ እንደምንወስድ ካሁን በፊትም ጠቅሰናል። ይህም ተጠናክሮ ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንግስትን እንዲያነጋግሩ የወከላቸው የሲኖዶሱ አባላት ከመንግስት ባለስልጣናት ጋር ባደረጉት ስምምነት መሰረት ወደ አገር ቤት እንዳይገቡ በአገዛዙ ታግደው የነበሩት የቅዱስ ፓትርያርኩ ዋና ጸሐፊ የቅዱስ ሲኖዶስ ቋሚ አባል በአሜሪካም የኒውዮርክና የአካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ዶክተር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ቋሚ አባል የሰሜን ካሊፎርኒያ የኔቫዳና የአሪዞና ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስ ዶክተርና የቅዱስ ሲኖዶስ ቋሚ አባል በአሜሪካም የጆርጂያና የአካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያዕቆብ ወደ አገር ቤት እንዲገቡ መፈቀዱም ተሰምቷል። ሲኖዶሱም የስብሰባም ጥሪም እስከ ሰኞ ተጽፎ እንደሚደርሳቸው የተሰማም ሲሆን የቅዱስ ሲኖዶሱ ቋሚ አባል በመንበረ ፓትርያርኩ ጠቅላላ ቤተ ክህነት ጽሕፈት ቤት የገዳማት አስተዳደር መምሪያ የበላይ ኃላፊ የምስራቅ አውስትራሊያ ሀገረ ስብከት ሊቀ ጳጳስ በሆኑት ብፁዕ አቡነ ሉቃስም ጉዳይ በተመለከተ እስከ አሁን ድረስ የተወሰነ ነገር ስለመኖሩ አለመኖሩ አልታወቀም። በሲኖዶሱ ምልአተ ጉባኤ ላይም አቡነ ሉቃስም እንዲሳተፉ ደብዳቤም እንዳልተላከላቸውም ተሰምቷል። በተያዘም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ፈይሳም አዱኛ ጠቅላላ ማህበር በጊዜያዊነት መታገዱም ተሰምቷል። በሸገር ሲቲና በደቡብ ምዕራብ ሸዋ ሀገረ ስብከትም ተደራጅቶ መንፈሳዊ አገልግሎትም እንዲሰጥ የዛሬ 2 ዓመት ህጋዊ ፈቃድ የተሰጠው የፈይሳ አዱኛ ጠቅላላ ማህበር ከመጋቢት 3 2017 ዓ.ም ጀምሮ የተሰጠው የፍቃድ ደብዳቤና የምስክር ወረቀት ለጊዜው በመታገዱ በማህበሩ ስም ከሚደረግ ማንኛውም እንቅስቃሴ ማህበሩ እንዲታቀብ መንፈሳዊ ግዴታውንም እንዲወጣ በተጻፈው ደብዳቤ መገለጹም ታውቋል። የፈረሰው አብን ጥቂት የአብይ ጉዳይ አስፈጻሚ አመራሮች የአማራ ህዝብን የማይወክሉና በአማራ ህዝብ ስም የሚያደርጉት እንቅስቃሴ የአብይን ጉዳይ ለማስፈጸም ከሚያደርጉት እርምጃ ውጪ ዋጋ እንደሌለው ተገለጸ። ከዘር አጥፊው አብይ አህመድ እኩል በህግ ተጠያቂ መሆናቸውም ተጠቁመዋል። በአማራ ህዝብ ላይ በእብሪት ጦርነት ያወጀው አብይ አህመድ ስልጣን አስጠባቂ ጦር በህዝቡ ላይ የሚያደርሰውን ጭፍጨፋ ጭምር በመደገፍ የአብይ ጉዳይ አስፈጻሚ በመሆን ህዝባቸውን በመካድ ለስልጣንና ጥቅም ሲሉ የተሰለፉ ጥቂት የቀድሞ
የአብን አመራሮችና የፈረሰውን ፓርቲ ይዘው ዛሬም አብነን በሚል የሚንቀሳቀሱት በበለጠ ሞላ የሚመሩት ግለሰቦች ሰሞኑን ያወጡት መግለጫ የአማራ ህዝብን የማይወክል መሆኑን የፋኖ ቃል አቀባዮች ገለጹ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው የአማራ ህዝብ ወኪል ፋኖ እንጂ አብይ አህመድ በጥቅምና ስልጣን ከህዝባቸው በተቃራኒ ያሰለፋቸው ጥቂት ባንዳዎች አለመሆኑን ገልጾ ሰሞኑን ያወጡትን መግለጫ ጭምር ተቃውሟል። ፓርቲው ሙሉ ለሙሉ ፈርሶ ሀቀኞቹ የአብን ልጆች እስር ቤት በገቡበት ሁኔታና ግማሹ ደግሞ ከእስር ቤት ያመለጠው የአማራ ፋኖን የአማራ ህዝብ የህልውና ተጋድሎ እየታገለ ባለበት ሁኔታ ጥቂት ወዳደር የፓርቲው አባላትና አመራር የነበሩ ግለሰቦች ፓርቲውን እውነተኛ የአማራ ህዝብ ወኪል በማስመሰል በአማራ ህዝብ ላይ አሁንም ዘር ማጥፋቱ እንዲቀጥልና የአማራ ህዝብ ባለፉት ጊዜያቶች በተለይ ባለፉት ከግማሽ ለዘመን በላይ ባለፈ ሐሰት ትርክት ውስጥ የደረሰበትን ግፍና በደል ለማስተካከል፣ ለማጠብ፣ ለማጽዳት እየሰራ ባለበት ሁኔታና ያለፈውን የሐሰት ትርክት በእውነት ለመግለጥ እየሰራ ባለበት ጊዜ እነዚህ ጥቂት የአብይ አህመድ ሎሌዎች የአማራ ህዝብ እውነተኛዎች በመምሰል ያወጡት መግለጫ በተለይ የኤርትራን ሀገርነት ምንቀበለዋለን ምናምንበታለን በሚል የሰው መግለጫ የግለሰቦችና የአብይ አህመድ የብልጽግናው የአንድ ቡድን ፍላጎት እንጂ የአማራ ህዝብ ፍላጎት እውነተኛ ሀሳብ እንዳልሆነ ህዝባችን ያውቀዋል፣ ዓለም አቀፍ ማህበረሰብም ያውቀዋል። ግን በህጋዊ ሽፋን በኩል ህጋዊ እውቅና ያላቸውና ህጋዊ ሽፋን ያላቸው በመምሰል የአማራ ህዝብ የሰላማዊ ወኪል በመምሰል አሁንም የአማራ ህዝብ ላይ ሌላ ደግሞ የአማራ ህዝብ ባልዋለበት የማስዋል ስራ፣ ሌላ ደግሞ እሳት ቃሪነትና ለቀጣይ ደግሞ ሌላ ጦርነት አማራ ላይ ለመክፈት አማራ ህዝብ ያለ ጦርነት እንዳይኖርና እድሜ ዘመኑን እንደተበሳቆለ ኖር ከአብይ አህመድ ጋር በመሆን እየሰሩ ያሉበትን ሁኔታ ያየበት ነው። ይህንን ባዲረዳው ገንዘበውና አቅልሎም ጭምር እንዳያየው የሚል መልእክት አለን። ከዛ በዘለለ የኤርትራ ህዝብና መንግስት እውነቱን ያውቀዋል። ይሄ የአማራ ህዝብ ሀሳብ እንዳልሆነ የአማራ ህዝብም ደግሞ አጠቃላይ የኤርትራ ህዝብ በዛ ደረጃ ይረዳል ብለን እናስባለን። የሆነ ሆኖ ግን የአማራ ህዝብ መንግስት አልባ ነው፣ መንግስት የለውም። መንግስት እንዲኖረው ህልውናው እንዲረጋገጥ ደግሞ የአብራፋይ ፋኖ እየታገለ ነው። ወኪሉም ደግሞ ፋኖ ነው ብለን እናምናለን። በእንዲህ እንዳለ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ፀሐዩ በበኩሉ አብይ ከቀጣዩ ምርጫ በፊት የፈረሰው አብንን ጨምሮ አብን መረዋለን የሚሉ ጥቂት ግለሰቦች ከአብይ አህመድ ጋር በመለጠፍ በህዝባቸው ላይ ያደረሱት ያለውን ጥፋት ተከትሎ እኩል የህግ ተጠያቂነት እንዳለባቸው አስታውሶ ከቀጣዩ ምርጫ በፊት ነበለጠ ሞላ በስም በቀረው አብን አማካኝነት ነጌታቸው ረዳና ሌሎችም የሚያደርጉትን እንቅስቃሴ መሰረት አድርጎ አብይ ራሱ ተወዳድሮ ብቻውን የሚያሸንፍበትን ምርጫ በማድረግ ለአጃቢነት እያሰናዳቸውና ይህኑ ተልኮ ለመፈጸም ሰሞኑን የሚያደርጉት እንቅስቃሴ የዚሁ አካል መሆኑንም ጭምር ገልጾ ድርጊታቸውን ተቃውመዋል። አብን የሚባል አዲሃን የሚባል አፋሃድ የሚባል ወይም ጌታቸው ይዞ የሚመጣው ፓርቲ አዲስ እና ከኦሮሚያ ደግሞ እነማን ይሆኑ ብቻ እና አዲስ ወረጋ ሊሆኑ ይችላሉ የመሰረቱት ፓርቲ የዚያ ድምር ብልጽግና ጋር እንዲወዳደር ይደረጋልና እንደምታውቋቸው አሁን የጠራላችሁ ሰዎች በሙሉ በብልጽግና ቤትና መኪና የተሰጣቸው ወንበር የተሰጣቸው ኃላፊነት የተሰጣቸው ሰዎች ናቸው። ዞሮ እነዚህን ሰዎች አብይ አሰባስቦ በቀጣዩ የምርጫ ዘመን ላይ ምርጫ ያደረኩና ህዝብ መረጠኝ ለማለት እነዚህን ሰዎች ሰብስቦ ነው ወደ ዲሞክራሲ ሽግግር ሄዳለሁ ብሎ ያስነሳቸውና በአጠቃላይ አሁን አብይ ይሄን ለዓለም አቀፉ ማህበረሰብ የአማራው ፖለቲካን በነከሌ ተወክሏል ለማለት የኢትዮጵያ ፖለቲካን በነከሌ ተወክሏል ለማለት እና እሱ የማይሸነፍበት ምርጫ ለማድረግ ከፍተኛ ጥረት እያደረገ የመሆኑ የዚህ ፕሮጀክት ተቀጽላ ነው አሁን አብኖች መምጣታቸው። ትልቁ ግን አብይ ያልገባው ነገር አዲሱ ትውልድ እንዳለፈው ዘመን ተሸውዶ ስልጣኑን ወይም ኃላፊነቱን ወይም የትግል መስመሩን ወይም ዋጋ የከፈለበትን የፖለቲካ ሪዮት በመናጆ ሳንቲም የሚሸጥ ወይም ተሸንፎ በኃይል በእውቀት ማነስ የብልጫ የሚወሰድበት ወይም በሳቦታጅና ኮንስፓየር ተደርጎ ይሄንን መስመር የሚስት መስሎታል አብይ አህመድ። ነገር ግን ፍጹም ውሸት ነው፣ ፍጹም ስህተት ነው። ተሳስቶ ትንተናቸውም አስተላለፋቸውም አቋማቸውም ልክ አይደለም። አብይ ሁልጊዜ ማስመሰል ነው የሚፈልገው፣ ሁልጊዜ የውሸት መተወን ነው የሚፈልገው። በዚህ የውሸት ትወናና ማስመሰል ውስጥ ነው ይሄ ፕሮጀክት የመጣው ለማለት ነው የመጀመሪያው። ሁለተኛውና ትልቁ ቁልፍ ጉዳይ አብይ አህመድ በቀጣይ ዓመት ላሰበው ፕሮጀክት ይሄንን የአማራውን ንቅናቄ በኢትዮጵያ ፖለቲካ ውስጥ ምን ያህል ስር ነቀል ለውጥ የሚያመጣና አዲስ ሶሻል ኢንጂነሪንግ፣ አዲስ ፖለቲካል ኢንጂነሪንግ፣ አዲስ ፓወር ኢንጂነሪንግ በኢትዮጵያ ፖለቲካ ውስጥ እንደሚያመጣ አልተረዳውም። ለዛ ነው አሁን እነበለጠ ሞላን ከሚዛስ ቀይሮ መግለጫ እንዲሰጡ የሚያደርጋቸው። አማራነትን እኮ ክደዋል፣ ሁሉም ክደዋል፣ አማራን የሚባል የለም ብለው ኦልሬዲ መግለጫ ሰጥተዋል። በየሄዱበት ሁሉ የሚናገሩት እንደዛ ነው። ፋኖ ማርሸት ፀሐዩ አያይዞም በአማራ ህዝብ ላይ ጭፍጨፋ እየፈጸመ ያለው አብይ አህመድ እኩል እነበለጠ ሞላም ተጠያቂ መሆናቸውን ገልጿል።
ስለዚህ አብይና በለጠ ሞላ አሁን በአማራ ጦርነቱ ወንጀላቸው እኩል ነው ወንጀላቸው። ከሌ ተነጥሎ ከሌ የሚባል የለም። ዞሮ የቆሙት ከዚህ ከህሉና ተጋድሎ በተቃራኒ ነው። በተቃራኒ ከመቆም አልፎ የአማራን የፖለቲካ ትንሽ አድቫንቴጅ ለአብይ አህመድ ሪጎሪ አቀባብሎ ለመስጠት እና ለማስተኮስ የተዘጋጁ ሰዎች ናቸው። እንፋለማቸዋለን፣ አንለቃቸውም። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ የሚገኝ ቤልከን የተባለ አካባቢ መቆጣጠራቸውና የወረዳውን አስተዳዳሪን ማቁሰላቸው ምንጮች ለቢቢሲም ተናገሩ። ታጣቂዎቹም ተቆጣጥረውታል የተባለው አካባቢም ነዋሪ ወደ ሌላ አካባቢዎች እየሸሸ መሆኑም ተሰምቷል። ኢትዮጵያ ከደቡብ ሱዳን በምትዋሰንበት ድንበር አካባቢም ታጣቂዎች ጥቃት መፈጸም የጀመሩት ከትላንት በስቲያም ረቡዕ ሚያዝያ 22 2017 ዓ.ም ጀምሮ እንደነበረ የላሬ ወረዳ ኃላፊ ለቢቢሲ የተናገሩ ሲሆን እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝብ ነጻነት እንቅስቃሴ ተቃዋሚዎች በእንግሊዝኛው ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፖዚሽን ታጣቂዎች ሲሆኑ ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢ ፓጋግ ቀበሌ እንደሆነ ምንጮቹ ገልጸውልኛል ብለዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉትም ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነ የተናገሩም ሲሆን ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር የገቡት እስከ ትላንት ሐሙስ ድረስም ያገኘነው መረጃ በእኛ ድንበር ውስጥ ይገኛሉም ሲሉ የኢትዮጵያ ባንዲራም ጭምር ወስደዋል። ታጣቂዎቹም እስከ ትላንት ድረስ እየገቡ ናቸው በማለትም ኃላፊው ተናግረዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይም ተኩስ መክፈታቸውና ቤቶችንም ማቃጠላቸውንም አክለዋል። የታጣቂዎቹን እንቅስቃሴም ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከትም ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳዳሪ አቶ ቶክም ሞንግ በተከፈተባቸው ጥቃት እንደቆሰሉ ምንጮቹ ለቢቢሲ ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋቸው ላይ ተመተው መቁሰላቸውን አረጋግጠዋል። የወረዳው አስተዳዳሪን ጨምሮ የመንግስትም አካላት በአካባቢው የተገኙት በደቡብ ሱዳን የተነሳውን የእርስ በርስ ግጭትን በድንበር አካባቢ በሚገኘው ፓጋግም ቀበሌም ኮብሬ ቤልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበረም ገልጸዋል። ከወረዳው አስተዳደር ውጭም ጥቃት የደረሰባቸው ሰዎችም እንደሌሉ የሚናገሩት ኃላፊው የአካባቢው ታጣቂዎችና የፖሊስ ምላሽ ተኩስ ከመክፈት መቆጠባቸውም ገልጸዋል። በአካባቢው የነበሩ የጸጥታ ኃይሎችም ተኩስ ቢከፍቱ ኖሮም ብዙ ጉዳት ይደርስ ነበርም ሲሉም እርምጃ ያልተወሰደበትን ምክንያትም አክለዋል። ኃላፊው እንደገለጹት ድንበሩን አቋርጠው የገቡትም የደቡብ ሱዳን ታጣቂዎችም አሁንም አካባቢውን እንደተቆጣጠሩ መሆናቸውና በርካታ ሰዎችም ከአካባቢው እየተፈናቀሉ መሆናቸውን ተገልጿል። ቢቢሲ በጉዳዩ ዙሪያም ከጋምቤላ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረገው ጥረትም አለመሳካቱን ዘግቧል። የብር ራዲዮም ይህንን በተመለከተ በትላንትናው ዕለትም ዜናው ማድረሳችን ይታወሳል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ሁለተኛ ኮር ጉና ክፍለ ጦር ለቀጠናዊ ትስስር በትግላቸው የፋኖን አንድነት ለማረጋገጥ በጠላት ላይ ከፍተኛ ድል የተቀዳጁት ሁለት የፋኖ አባላት መስዋዕትነትን በተመለከተ በመግለጫ ጠቅሶ ለወገናቸው ሕይወታቸውን አሳልፈው የሰጡ ታላቅ ጀግኖች መሆናቸውን ገልጿል። ጉና ክፍለ ጦር ዛሬ ሚያዝያ 24 ቀን 2017 ዓ.ም ባወጣው በዚሁ መግለጫ በጀመርነው የህልውና ትግል 22 ወራት እያስቆጠርን ቢሆንም ዓለምን ያስደመመው አያሌ ሁነቶችና በርካታ ድሎችን ብናስመዘግብም ትግል ነውና ብዙ ፈተናዎችን አስተናግደናል። ለአማራ ህዝብ ነጻነት ሲሉ የሞቀ ቤታቸውና ኑሯቸውን ትተው በዱር በገደሉ አጥንታቸውን ከስክሰው ደማቸውን አፍሰው አይተክ የሆነውን ውድ ህይወታቸውን ገብረውለታል በማለት ፋኖች እየከፈሉ ያለው መስዋዕትነትን ዘክረዋል። የአማራ እናቶች ያፈራቻቸው ጀግና አርበኞች በደማቸው ደማቅ ታሪክ እየጻፉ ካለፉ በርካታ አርበኞች መካከል አርበኛው ውባንታ ባተን ጨምሮ ለህዝባቸው ሲሉ የተሰዉ ጀግኖችን ጥቂቱን የዘረዘረው ይኸው መግለጫ እነሱን ያጣን ቢሆንም በደማቸው የለኮሱት የትግላችን ሻማ ወደ ኋላ ላይ መለስ ከትላንት በበለጠና በተፋጠነ መልኩ ተጠናክሮ ቀጥሏል ሲል አስታውቋል። ጀግንነትን ከአባቶቻችን የወረሱት የገብርዬና የቴዎድሮስ ግብር የተላበሱት ውጊያ ሲገቡ ሳቅ ሳቅ የሚላቸው አባል ሳይወጣ የማይሸሹት የታላቁ ውስጥ የደንሳ ብርጌድ አባል የሆኑት እነዚህ የጦር ገበሬዎች ዝምተኛውና አመለሸጋው የትላንቱ የአማራ ልዩ ኃይል አባል የዛሬው ፋኖ መሪ ያ የቁርጥ ቀን ልጅ የሻለቃ 2 መሪ የነበረው ሻለቃ ፍቃድ ያለባቸውና የሻለቃ 1 ዘመቻ መሪ የነበረው
ዘመቻ አበባን ላይ ለቀጠናዊ ትስስር አባይን በመሻገር ወደ ጎጃም ምድር ሞጣ ወረዳ ልዩ ስሙ አይጠፋዘር ወደሚባል ቦታ በተጓዙበት ከግሪሳውና የአንድ ወገን ስርዓት አስጠባቂ ወራሪ ሰራዊት ጋር ባደረጉት 3 ቀን የፈጀ አስጨራሽ መደበኛ ውጊያ ከአጋር ፋኖ ጓዶቻቸው ጋር በመሆን ብዛት ያለው ያገዛዙ አራዊት ሰራዊትን በመደምሰስ በማቁሰልና ዙ23ን ጨምሮ ብዛት ያለው የጠላት ቡድን መሳሪያዎችን በማቃጠል ሚያዝያ 19 ቀን 2017 ዓ.ም በአማራዊ ጀግነት ውድ ህይወታቸውን ለአማራ ህዝብ ሲሉ ሰውተዋል በማለት ፋኖች በደማቸው ጭምር በአንድነት ታግለው በአንድነት ወድቀው ለአማራ ህዝብ ህልውና ሲሉ መስዋዕትነት መክፈላቸውን አስታውቋል። ለተሰዉት ታጋይ ሰማዕታት ፍቃድ ያለባቸውና አበባን ላይ ነፍሳቸውን ልዑል እግዚአብሔር በአጸደ ገነት ያሳርፍልን ያለው ጉና ክፍለ ጦር ለሰማዕታቱ ቤተሰቦችና የትግል አጋሮች በጉና ክፍለ ጦር ስም የተሰማንን ጥልቅ ሐዘን እየገለጽን ለወዳጅ ዘመዶች መጽናናትን እንመኛለን በማለት ውድ የጉና ክፍለ ጦር አባላትና የስቴ ደንሳ ብርጌድ አመራርና አባላት ያጣናቸው ታጋይ መሪዎቻችን ከእንግዲህ የማናገኛቸው ስለሆነ ሰራዊቱን በማጽናናት የጀመርነውን ትግል ከግብ ለማድረስ ማሰልጠና ማደራጀት የግድ ስለሆነ እንደ ፍቃድ ያሉ ጀግኖችን እንፈጥራለን በማለት ታጋይ ሞታል፣ ትግል ይቀጥላል በማለት መግለጫው አስታውቋል። ክብር ለሰማዕታቱ የፋኖ ጀግኖች። ይህ በእንዲህ እንዳለ አማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንታ ባተ ሁለተኛ ኮር ጉና ክፍለ ጦር ህዝብ ግንኙነት ይፋ እንዳደረገው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ዛሬ ሚያዝያ 4 ቀን 2017 በደቡብ ጎንደር እንዳቤት ወረዳ የተለያዩ አካባቢዎች ላይ ሰላማዊ ሰዎችን በመዝረፍ ላይ መሰማራቱን አስታውቋል። በደቡብ ጎንደር እንዳቤት ወረዳ ዛሬም እንደተለመደው ወራሪው ሰራዊት በተለያዩ ቀበሌዎች የሰላማዊ ዜጎችን ሀብት ዝርፊያ በሙቀጫ ማኑኤል ቀበሌ 17 የቀንድ ከብቶችን በቁጥር ያልታወቁ ፍየልና በጎችን የግለሰቦችን የጦር መሳሪያ አቶ አረጋን 40 ማዳበሪያ ጤፍ በተጨማሪም በዲድግመኝ ቀበሌ 10 የቀንድ ከብቶችን በዘረፋ መውሰዱና በገነተ ማርያም ቀበሌ አዛውንት እናቶችን መቀነት ጭምር በማስፈታት የአብይ አገዛዝ ስልጣን አስጠባቂ ጦር መዝረፉን አስታውቋል። በተመሳሳይ መልኩ ያረጋ ዱኛውን 20 ኩንታል ጤፍ የፋኖ ደጋፊ ናችሁ፣ ታበላላችሁ፣ ታጠጣላችሁ ማለት የወጣት ሰፊው ወርቁ፣ የአቶ ጥጋቡ ነጋሽ፣ የአቶ ሸጋው ያዜ የቤት ቁሳቁሶችን የቻሉትን ወስደው የቀረውን ማቃጠላቸውን የገበሬ ጦር መሳሪያ ዘርፈው መፈርጠጣቸውን ይኸው መረጃ አስታውቋል። በዚሁ ቀጠና የአንድ በሬ ተጋድሎ ወራሪው ሰራዊት ላይ እምቢባይነቱ ግርምት የፈጠረ መሆኑን በሬው የአቶ አድማሱ አመረ ሲሆን በእንዳቤት ወረዳ ገነተ ማርያም ቀበሌ ደጋ ወለቄ ጎጥ እኔም ፋኖ ነኝ ብሏል በሚል ሰበብ የአቶ አድማስን በሬ በመሳሪያ መታለው ያለው የአቶ አዲስ ካሳው የተባለ የብልጽግና ምንጣፍ ጎታች ባንዳ ሚሊሻ በጓደኛው ተመቶ ቁስለኛ መሆኑና በሬው ከጥይት አረር አምልጦ ወደ ጫካ ለመግባት መቻሉ ተገልጿል። በእንዳቤት አካባቢ የተፈጸሙ ግፎችን በዋቢነት ማንሳቱን የጠቀሰው የአማራ ፋኖ አንድነት በጎንደር ሜጀር ጀነራሉ ባንታ ባተ ኮር ጉና ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ በስማዳም በማህደረ ማርያም እንዲሁም በሰላማ አካባቢዎች የሰላማዊ ዜጎችን ድብደባና ዘረፋና ንብረት ማቃጠል የፋሽስቱ ብልጽግና ሰራዊት የቀን ተግባሩ አድርጎት መቀጠሉንም ቡድኑ የፋኖን ጥቃት መቋቋም አቅቶት ዛሬም ሽንፈትን እየተጎነጨ ሲሆን ወራሪው ሰራዊት ሰላማዊ ሰዎች ላይ እየወሰደ ያለውን ጥቃት አጠናክሮ መቀጠሉንም አስታውቋል። የአገዛዙ ካድሬዎች ጥጋብ ለለፍቶ አዳሪ ህይወት ማለፍ ምክንያት መሆኑ ታውቋል። ድርጊቱ በቱኒዚያ አብዮት ካስነሳው የሙሐመድ ቦአዚዝ መስዋዕትነት ጋር ተመሳሳይ ነው ተብሏል። በአዲስ አበባ አገዛዙ በነዋሪዎች ላይ እየፈጠረ ያለው ጫና ከጊዜ ወደ ጊዜ እያደገ ሄደ ሲሆን በተለይም ራሳቸውን ለፍተው ለማሳደር የሚሞክሩ ሊስትሮዎችና በአነስተኛ ንግድ የሚተዳደሩትን ሳይቀር በማሳደድና በደንብ ስም መድረሻ በማሳጣት ከፍተኛ በደል እየፈጸመ ሲሆን የዚሁ ጥቃት ሰለባ ሆነ በትላንትናው ዕለት ቀጨኔ ታክሲ ማዞሪያ አካባቢ ይሰራል የተባለ ሊስትሮ የሶስት ልጆች አባት በደንብ አስከባሪዎች ከሚሰራበት ቦታ በኃይልና በጫና በድብደባ ከአካባቢው እንዲባረር መደረጉን ተከትሎ ራሱን አጥፍቶ ዛሬ በአካባቢው ስርዓተ ቀብሩ መፈጸሙ ታውቋል። በአዲስ አበባ ጉለሌ ክፍለ ከተማ ወረዳ 7 ይሰራ የነበረው ይሄው የሶስት ልጆች አባት በዛሬው ዕለት ስርዓተ ቀብሩን መፈጸሙን ከአካባቢ የወጡ መረጃዎች የሚገልጹ ሲሆን ቀጨኔ ታክሲ ማዞሪያው ላይ ብዙዎች የሚያውቁትና በሊስትሮ ስራ የሚተዳደር የሶስት ልጆች አባት በአገዛዙ ደንብ አስከባሪዎች የግፍ እርምጃ ራሱን ለማጥፋት መገደዱ በደንብ አስከባሪ ስም በተለያየ መንገድ የነዋሪዎችን ንብረት በመዝረፍ በማፈናቀል በማሳደድ የከተማውን ሕዝብ መድረሻ ማሳጣታቸውና እንደ ጠላት መቁጠራቸው በተግባር የሚያሳይ እርምጃ መሆኑ ተገልጿል። የአብይ አገዛዝ ጦርነትን የሙጥኝ በማለቱ የአገሪቱን ኢኮኖሚያዊ ቀውስ እያባባሰና በከተማ ውስጥ ረሃብ እንዲከሰት ምክንያት መሆኑና የኑሮ ውድነቱን የከተማው ነዋሪዎች መቋቋም አለመቻላቸው የተገለጸ ቢሆንም ሰርተው ራሳቸው
ትግላቸውን ለማሸነፍ የሚሞክሩ ዜጎችን ጭምር የዕለት ጉርሳቸውን በማሳጣት የእብሪት እርምጃውን መውሰዱን አጠናክሮ መቀጠሉን ግልጽ ማሳያ መሆኑ ተጠቅሷል። በኦሮሞ ብልጽግና ፓርቲ የበላይነት የሚንቀሳቀሰው ገዢው ብልጽግና ፓርቲ አዲስ አበባን የኦሮሚያ እናደርጋለን በሚል ነባር ነዋሪዎችን በማፈናቀል መድረሻ በማሳጣት በተለያዩ ጫናዎችና መዋጮች ህዝቡን ግራ በማጋባት ተረጋግቶ እንዳይኖርና እንዳይሰራ በማድረግ ሆን ተብሎ ተልኳቸውን ለመፈጸም እየተንቀሳቀሱ በመሆኑ ህዝቡ በጋራ ለመብቱ እስካልተነሳ ድረስ የሊስትሮ ዕጣ የብዙዎች ዕጣ እንደሚሆን ህልፈቱን ተከትሎ የሚሰጡ አስተያየቶች ገልጸዋል። ከዚህ ቀደም ቤታቸው አላግባብ ፈርሶ ሜዳ ላይ የተጣሉና ንብረታቸውን ያጡ በተመሳሳይ ራሳቸውን ማጥፋታቸውን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ በቱኒዚያ 23 ዓመታት የቆየውን አምባገነን አገዛዝ የገረሰሰው ህዝባዊ ተቃውሞ የተነሳውና የአረቡ አብዮትን ያቀጣጠለው ቱኒዚያዊ የዩኒቨርሲቲ ምሩቅ መሐመድ ቦአዚዝ በመንገድ ላይ አትክልት ሲሸጥ ተመሳሳይ ተልዕኮ ያላቸው ደንብ አስከባሪዎች አትክልቱን በመድፋት ከአካባቢው ያባረሩት መሆኑን ተከትሎ ራሱ ላይ ቤንዚል በማርከፍከፍ ማቃጠሉን ተከትሎ ህዝቡ ድርጊቱን በመመልከት በስርዓቱ ላይ ቁጣውን በጋራ በመግለጹ ቱኒዚያ ለ23 ዓመታት የመሩት ጠቅላይ ሚኒስትር አገር ጥለው መፈርጠጣቸውና የአረቡ አብዮት መቀጣጠያ በመሆን ከቱኒዚያ አልፎ በግብጽና በሌሎችም ሀገራት ተቃውሞ መቀስቀሱ በግብጽ ከ30 ዓመት በላይ ስልጣን ላይ የነበሩት የፕሬዝዳንት ሙባረክ አገዛዝ መገርሰሱ አይዘነጋም። የትግራይ ሲቪል ማህበራት ጥምረትም ሁሉን አቀፍም አሳታፊ ውይይት በክልሉ በአስቸኳይ እንዲጀመርም ጠየቀ። የትግራይ የፖለቲካም ቀውስ ወደ ባሰ ሁኔታ በማምራትም አሸናፊና ተሸናፊ ሳይኖረው ትግራይ ክልልና ህዝቧን ወደ ከፋ ሁኔታ እያመራ ነው ያለው የትግራይ ሲቪል ማህበራት ጥምረትም የጋራ መግባባት ላይ እንዲደረስም የሚያግዝና የሚያስችል ያለው ሁሉን አቀፍ አሳታፊ ውይይት በአስቸኳይ እንዲጀመር ሲል ጥሪ አቀረበ። የትግራይ ሲቪል ማህበራት ጥምረት ባወጣው መግለጫ ክልሉ የፖለቲካ ምህዳር በመበላሸቱ በአገር ውስጥና ከአገር ውጪ በሚኖሩ ትግራውያን አንድነት ላይ ችግርም ፈጥሯልም ብሏል። በጣም የከፋም ፖለቲካዊና ጠባብ ያለው አስተሳሰብ መንሰራፋቱን የገለጸው ጥምረቱ አሁንም ሁነኛው መፍትሄም ሁሉን አቀፍ አሳታፊ ውይይት በማካሄድ ልዩነትን በሰለጠነ መንገድ መፍታት ብቻ ነው ሲልም አቋሙን ገልጿል። በአዲሱ ጊዜያዊ አስተዳደር የተቋቋመው ካቢኔ አቃፊና አሳታፊ አይደለም ብሎ የተቸው ጥምረቱ አወቃቀሩ ፖለቲካዊ ቀውስም የሚያባብስ በመሆኑ ተዋጽኦ ከአሁኑ መታረም አለበት ሲልም አሳስቧል። በነባሩ ጊዜያዊ አስተዳደር የተቋቋመው ጊዜያዊ ምክር ቤት አዲሱ ጊዜያዊ አስተዳደር እንዲያስቀጥለውና የህዝብና የአገር በጀት በታለመበት ስራ ላይ እንዲውል የመቆጣጠር ስልጣኑን እንዲወጣ ይፈቀድለት ሲልም ጥሪ አቅርቧል። የትግራይ ሲቪል ማህበራት ጥምረት ከ120 በላይ በክልሉ የሚንቀሳቀሱ ማህበራትም ያቀፈ የቆይታም ጊዜውን ባጠናቀቀው ጊዜያዊ አስተዳደር በተቋቋመው ጊዜያዊ ምክር ቤት ውስጥ ውክልና ያለው መንግስታዊ ያልሆነ ተቋም መሆኑም ይታወቃል። በወር $800 በላይ የሚከፈላቸው የሞዛምቢክ የጤና ባለሙያዎች ከዳር እስከ ዳር በትላንትናው ዕለት ስራ በማቆም የደሞዝ ጭማሪ ጠይቀዋል። እኛ $80 በታች በወር የሚከፈለን የጤና ባለሙያዎች ለመብታችን በጋራ ልንቆም ይገባል በማለት ዳግም የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች ጥሪ አቅርበዋል። በኢትዮጵያ የጤና ባለሙያዎች ስፔሻሊስት ዶክተሮችን ጨምሮ በወር $80 በታች በየደረጃው የሚከፈላቸው ሲሆን የደሞዝ ማሻሻያ እንዲደረግ የኑሮ ውድነቱና በጤናው ዘርፍ ያሉ ችግሮች ለጤና ተጋላጭ ጭምር ያደረጓቸው በመሆኑ የጤና መድን ሽፋን እንዲሰጣቸው ሁኔታዎች እንዲሻሻሉ 12 ጥያቄዎችን በየደረጃው ለአገዛዙ ያቀረቡ ቢሆን ዛሬም ዝምታን የመረጠው አገዛዝ 11 ቀን የቀረውን ተቃውሞ ለማፈን የተለያዩ እንቅስቃሴዎች ያደረጉ ሲሆን ለመብታቸው የተነሱ የሞዛምቢክ የጤና ባለሙያዎች በትላንትናው ዕለት ከዳር እስከ ዳር በተቀናጀ መንገድ ያደረጉትን የስራ ማቆም አድማ ተከትሎ በወር $800 በላይ የሚከፈላቸው የደሞዝ ጭማሪ በመጠየቅ ያደረጉት ተቃውሞ የተሳካ እንደነበርና እኛ በወር $80 በታች የሚከፈለን የጤና ባለሙያዎች በጋራ ለመብታችን ልንቆም ይገባል የሚል የተጠናከረ ጥሪ በማህበራዊ ሚዲያቸው ማቅረብ ጀምረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ሚዲያ የተቃውሞ እንቅስቃሴውን አጠናክሮ የቀጠለ ሲሆን በአገሪቱ ተጨባጭ ሁኔታ ውስጥ ለጤና ባለሙያዎች የሚከፈለው ክፍያ እዚህ ግባ እንደማይባልና የኑሮ ውድነቱን ተከትሎ ደሞዛቸው ሊሻሻል እንደሚገባ ጥሪ አቅርበዋል። ግንቦት 3 ቀን 2017 ዓ.ም አጠቃላይ ስራ
የስራ ማቆም አድማ ለማድረግ ለአንድ ወራት አስቀድሞ ጊዜ የሰጡ ቢሆንም ለ19 ቀናት አገዛዙ ዛሬን ጨምሮ ምላሽ ያለመስጠቱ ለጤናው ዘርፍ ባለሙያዎች ያለውን ንቀት ያሳያል በሚል እያንዳንዳችን ተባብረን በመቆም መብታችንን ካላስከበርን ነገ የከፋ ሁኔታ ይጠብቀናል የሚል ጥሪዎች እያቀረቡ ነው። ዝምታው የጤና ባለሙያውን ጥያቄ መናቅ ነው ማለት በማህበራዊ ሚዲያቸው ያስታወቁት የንቅናቄው አራማጆች ዋናው ጥያቄያችን መኖር አቅቶናል፣ መሰረታዊ የሚባሉ ነገሮችን ማሟላት አልቻልንም፣ በቀን 2 ጊዜ መብላት አልቻልንም፣ የቤት ኪራይ መክፈል አልቻልንም፣ ልብስና ጫማ በአመት መቀየር አልቻልንም፣ ልጆቻችንን መመገብም ሆነ ማስተማር አልቻልንም፣ ለተለያዩ ተላላፊ በሽታዎች ተጋላጭ ነን። ስለዚህ ደሞዛችን እንደሌሎች አቻ የአፍሪካ ሀገራት ይስተካከልን፣ ጥቅማችን በአመርቂ ሁኔታ ይሰጠን፣ በቂ የተጋላጭነት ክፍያ ይከፈለን ነው። አድምጡን፣ ዛሬም በንቀት ጥያቄያችን ችላ አትበሉ የሚል ጥሪዎች ቀርበዋል። በኢትዮጵያ የጤና ስርዓት እንዲበላሽና ባለሙያ ያላግባብ መብቱ እንዲጣስ ያደረገው ራሱ የጤና ባለሙያው ነው የሚሉ ወቀሳዎች ጭምር በዚሁ የንቅናቄያቸው መድረክ ላይ የተንጸባረቀ ሲሆን አንዳንድ ቅቤ አንጓች ወደድ ባዮች የጤና ስርዓት ክፉኛ እንዲበላሽና ቀን በቀን የጤናው ባለሙያ ቅስሙ እንዲሰበር ምክንያት መሆናቸውን ገልጸዋል። እኛ ደግሞ የተበላሸውን የጤና ስርዓት እንጠግናለን፣ ቅስሙ የተሰበረውን ባለሙያ ቀና እንዲል እናደርጋለን። ለዚህ ህልማችን አጋዡና ጉልበቱ ሁሉም የኢትዮጵያ ጤና ባለሙያ ነው። እያንዳንዱ ባለሙያ መብቱን ሲጠይቅ ነው። እያንዳንዱ ባለሙያ በጥያቄ ውስጥ ያገባኛል ብሎ ሲታገል ነው። እያንዳንዱ ባለሙያ የቻለውን ሁሉ መወርወር ሲችል ነው። እያንዳንዱ ባለሙያ ፍራቻውን ሲያባርር ነው። የወታደር ኃይለኝነቱ በታጠቀው መሳሪያ ጥራት እንደሆነ ሁሉ የተማረ ምሁርም ኃይለኝነቱ የሚወሰነው የሚሰጠውን አገልግሎት መሰረት ያደረገ ውሳኔ ሲሰጥ ነው በማለት ውስጡን እየተደረጉ ያሉ ጫናዎችን ወደ ጎን በማድረግ ለመብታቸው በጋራ እንዲቆሙ ዛሬም ጥሪ እያቀረቡ ይገኛል። እየተራብንና መኖር እያቃተን በበሽታ ተጠቅተን መታከሚያ እያጣን እንድናገለግል ቃል አልገባንም። ቃል የገባነው መደበኛ ስራችንን ለመስራትና የሙያ ኃላፊነታችን ለመወጣት እንጂ ካድሬ እየተምነሸነሸ በሚኖርበት አገር በረሃብ ሳቢያ ልንሞት አይገባም የሚሉ ጥሪዎች በተደጋጋሚ ተጠናክረው እየቀጠሉ ነው። በተቃራኒው አገዛዙ በክልል ባለስልጣናትና በደህንነት መስሪያ ቤቱ ኮሚቴ በማዋቀር ጭምር የጤና ባለሙያዎችን እንቅስቃሴ ለማዳፈን ተልዕኮ ወስዶ እየተንቀሳቀሰ ሲሆን አንዳንድ ባለስልጣናት ንቅናቄውን ይደግፋሉ የተባሉ የጤና ባለሙያዎች ተለይተው እንዲመዘገቡ ለተለያዩ ሆስፒታሎችና የጤና ተቋማት መመሪያ መስጠታቸውን የሚጠቅሱ መረጃዎች የደረሱ ነው። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ጥያቄያቸው ሀገራዊ መሆኑን በማወቅ ለሰራተኛው፣ ለመምህሩ፣ ለአሽከርካሪዎችና በየደረጃው ላለው ህዝብ ጥያቄያቸውን እንዲደግፍ በይፋ ጥሪ እንዲያቀርቡ ተደጋጋሚ ጥያቄ በውስጥ ለአስተባባሪዎቹ እየቀረበ ቢሆንም ዛሬም በይፋ ለሌሎች ጥሪ አላቀረቡም። የዛሬ 6 ዓመት የጤና ባለሙያዎች ተመሳሳይ ጥያቄዎችን አንስተው ከአብይ አህመድ ጋር በመወያየት ራሳቸውን መልሶ በመውቀስ ጥያቄያቸውን በካድሬዎች አማካኝነት በማፈን ዋና ዋና አስተባባሪ የተባሉትን በማሸማቀቅና በማሰር ጥያቄውን ማዳፈኑ አይዘነጋም። የኢትዮጵያ ጤና ባለሙያዎች ከበርካታ አፍሪካ ሀገራት ኬንያን ጨምሮ እጅግ ዝቅተኛ ገቢ ማግኘታቸው በተደጋጋሚ መጠቀሱ አይዘነጋም። የኡጋንዳው አንጋፋ ፕሬዝዳንት ዩዌሪ ሙሴቬኒ ወንድ ልጅና የአገሪቱ የመከላከያ ሹም የሆኑት ጀነራል ማሁዚ ካንጌባ አንድ የተቃዋሚ ፓርቲ ከፍተኛ አመራር ጠባቂን አፍነው በመኖሪያ ቤታቸው ውስጥ የታችኛው ክፍል ውስጥ ማሰራቸውን ገለጹ። ቀጣይነትም ሊኖረው እንደሚችልም ጀነራሉ አስጠነቀቁ። በበርካታ አስተያየቶቻቸው አወዛጋቢ የሚባሉት ጀነራል ማሁዚ በትላንትናው ዕለት በማህበራዊ ትስስር ገጻቸው ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 27 2025 ጀምሮ በዋና ከተማም ካምፓላ ውስጥ ደብዛው የጠፋው የብሔራዊ አንድነት ፓርቲ ኤንዩፒ ሊቀመንበሩ የታዋቂው ዘፋኝ ቦቢ ዋይን ልዩ ጠባቂ የሆነው ኤዲ ሙቴ መጥፋቱን በማስመልከት ፓርቲያቸው ላወጣው የስጋት መግለጫ ጀነራል ማሁዚ ግለሰቡን ልክም እንደ አንበጣም አድነን ይዘነዋል። በአሁኑ ወቅት ከመኖሪያ ቤቴም የታችኛው ክፍል ወይም ቤዝመንት ውስጥ ይገኛል። ቀጣዩ እርምጃም በአንተ ላይ ይሆናል በማለት ለታዋቂው የኡጋንዳው ተቋሚ ፓርቲ መሪ ቦቢ ዋይን ምላሽም ሰጥተዋል። የኡጋንዳው ፕሬዝዳንት ልጅም ጀነራል ማሁዚ አስተያየታቸውን ሲቀጥሉ በቁጥጥር ስር አድርገዋለሁ ያሉትን የቦቢም ጠባቂን ቶርቸር ማድረጋቸውን ጸጉሩንም እንደላጩትም ገልጸው አሁንም ቢሆን ከአመጻ እንቅስቃሴያችሁም ካልተቆጠባችሁም ከዚህ የከፋም የስነ ስርዓት እርምጃ ወይም የዲሲፕሊን እርምጃ እንወስዳለን ሲሉ የተቃዋሚ ፓርቲውን አስጠንቅቀዋል። የቀድሞው የሙዚቃ አቀንቃኝ የፕሬዝዳንት ሙሴቬኒ ብርቱ ተቃዋሚ የሆኑት ዋይኒ
ዛሬ በማህበራዊ ትስስር ገጻቸው እንዳጋሩትም የኡጋንዳ የጸጥታ ኃይሎችም ጽህፈት ቤታችን ወረው ከለላም ጥለውብናል። ጠባቂ ሞቲም ታፍኖ መወሰዱም ለዚህ በደል መጋለጡም በዛሬቱ ኡጋንዳ ውስጥ እንዴትም እንደምንኖር አመላካች ነው ብለዋል። ኡጋንዳን ካለፈው 1986 የፈረንጆቹ ለ39 ዓመታትም የመሩትም እና እየመሩ የሚገኙትም ጉምቱ ፖለቲከኛ ፕሬዚዳንት ሙሴቬኒ አስተዳደራቸው የሚሰነዘርበትን የሰብአዊ መብት ጥሰትን ያጣጣለ ከመሆኑ በተጨማሪም በመጪው ጥር ወር ይካሄዳል ተብሎ በሚጠበቀው ብሔራዊ ምርጫም ፕሬዚዳንት ሙሴቬኒ እንደሚሳተፉም አስታውቀዋል። ፕሬዚዳንት ሙሴቬኒ ልጃቸው ከዚህ ቀደም ከንግግር እንዲቆጠብ ምክርን ቢሰጡትም ልጁም በዚያው በጀመረበትም አነጋጋሪ ሂደቱ የቀጠለ ሲሆን ከዚህ ቀደም በሰሜን ኢትዮጵያ ጦርነትም ስለ ጎረቤት ኬንያም ስለ ሱዳን የሰጧቸው አስተያየቶችም በርካታዎችን ማነጋገሩን መዘገባችን አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።